ፈልጊው? አንድ ጠላት አለችኝ። የእሷ ልጅ ነው የምትመስለው። ቢኒያም ልጅ እንደሆነ አውቃለሁ፣ ግን ደግሞ ቆይ አላማሽ ምንድን ነው? አንቺን ሳይሽ ነገረ ስራችሁ ሁሉ ከብሌን ጋር ይመሳሰልብኛል። እኔ የምልህ ቤተሰቦችን ለምን አንፈልጋቸው? ምን ይጠቅመኛል? ለአንተ የተሻለ ህይወት ሊሰጡት ቢሆንስ? ለልጅና ትንፋሽ እኮ በቂ እኮ ነው። አግኝተህ ምክንያት አልጠይቃት አትፈልግም? ትንፍሽ እንዳት ይሄ ቤት ሲቆል ነው የምናደርግብሽ። ሰሚያልሽ ነገው ቤት ማየት አልፈልግም ማለት እንድትወጪ ነው የምፈልገው። ከዚህ በጣም አዝናለሁ። ከአሁን በኋላ ተማሪ ብዬ ማጨቀጨቅሽም ቡናውም ይቅርብኝ። እሺ እወጣለሁ፣ ግን ደግሞ ሌባ ስላልሆንኩኝ ተናግሬ ነው የምወጣው። ተናግረናል ማለት ነው። እኔ ላይ ከመበሳጨት በፊት እነዚህ መሰል ሰዎች ምን አድርጓት ነው ብለህ መጠየቅ ነበረብህ። ልትማሪ እንደሆነ ሰምተናል። አሁን ግን ልትዋሻት ሞክሪ። ይኸውልህ ቢኒ፣ ዝም በይ። ሲጀምር ለምንድን ነው እዚህ ቤት ውስጥ የምታነፈንፊው? ቢኒያም ልቅነት በምግባር ነው። እሺ እድሜ መቁጠር ስነ ስርዓትን ካላስተማረች እድሜ ዋጋ የለም። ቆይ በእህትሽ ትቀኛለሽ እንዴ? እኔ በእህቴ ሰው የልቡን ሲነግሩት የኮረኮሩት ያህል ይስቃል አለች። ምን ላድርገው ማሚዬ? እነ ሮማንን አልቻልኳቸው። ለዚህ ንግግር ቅጣት አለው። ይሄ መስፈል እኮ አልችልም። ሞክሪ። ወይ ታስቂኛለሽ ወይ ታስለቅሽኛለሽ። የእናቱ ለታዋ ሳወሳ ወዳለ ደግነቷ ብዙ መሆንን አውቃለሁ። እሷ እንደ ልጇ ብትቀበልሽም አንቺ ግን ማደጉነትሽን አረሳሽው። ምን ታዲያ ሁኔታሽ እኮ እንደዛ ስለሚመስል ዛሬ እድልን በጣም የደበራት ትመስላለች። እንግዲህ ይህንን ድብርቷን አይታ እንኳ ሮማን ምን ሆነሽ ነው እያለች ትጠይቃታለች። እድል እንግዲህ ለሮማን ተነግራታለች ተብሎ ባይጠበቅም ምንም አልሆንኩም ብላታለች። ቀጥሎ ደግሞ ቢኒ መጣ። ቢኒም እንግዲህ ከሷ ጋር ማውራት እንዴተው ስላለችው ማውራት አልፈለገም። ምክንያቱም ከሷ ጋር ተቀራርበው ሲያወሩ እነ ሮማን ደስ ስለማይላቸው እንግዲህ አንቺን ለማውራት እነሱን ስለሚከፋቸው አንቺም እነሱ ከተከፉ ደግሞ ደስ ስለማይልሽ አላወራም እያለ ነው። እንግዲህ ሁለቶችም በቃ የራሳቸው ደብቷቸው ቁጭ ብለዋል። አሁን ቢኒም ወደ ስራው ከሄደ በኋላ እድል ብቻ ቤት ቀረችና ቿን ቁጭ ላይ እየተከዘች ነው። ወይዘሮ ገነት ራሷ ስትገባ የተመለከተቻት የሰማቻት አትመስል። ደህና ዋላችሁ ብላ ነበር የገባችው፣ ግን ምንም የሰማችው ነገር የለም። እድል በራሷ ዓለም ጭልጥ ብላ ሄዳለች ነገር እያሰበች ነው። ከዛ ቀጥሎ በተደጋጋሚ በጥረትም እንኳን እንደ አዲስ አቤት ምን ልታዘዝ ምናምን ብላታ ምን እንደሆነ ስትጠይቃት ምንም እንዳልሆነች ግን አስከትላን ጥያቄ ጠይቀቻት። በእውነት ሮማን ግን እህትሽ ነች የሚል ጥያቄ ነው ጥያቄውና አዎ የአባቴ ልጅ ነች ብላ አረጋግጣላታለች። ለምን እንደሆነ ብትጠይቃትም መልሳ አይ ዝም ብሎ ለማወቅ ነው ብላ አለፈችው። ቀጥላ ደግሞ ስለ ልጇ ስለ ብሌን እንድትነግራት ጠይቃት። እንግዲህ ብሌን አንቺንን ሳይሽ እሷን ትመስለኛለች፣ በሁለንተናዊ ሁለት ትመሳሰላላችሁ። በቃ ስለ እሷ ሳወራ ከዚህ የበለጠ እጨነቃለሁ እያለቻት ነው። እንግዲህ እድልም እኔን እንደ ልጅ ይኝ እኔም እናንቺ እንደ እናትሽ አይሻለሁ። እኔ እናት በመውለድ ብቻ ይገኛል ብዬ አላምንም። ያልወለደችልኝ እናቴን ነው ቀሚሷን ይዤ ያደኩኝ ብላ ስትላት ወይዘሮ ገነት ድንግጥ አለች። ከዚህ በላይ ማወቅ የፈለገች ትመስላለች፣ ግን እድል ከለከለች። ሌላ ጊዜ እነግርሻለሁ ብላ ዛሬ ግን ትንሽ ወክ ማድረግ እንደምትፈልግ አስፈቅዳ እድል ወጣለች። እንግዲህ እድል አሰሪዋን ወይዘሮ ገነትን አስፈቅዳ ወክ ለማድረግ ስትወጣ ቢኒ ያያት ነበርና ቢኒ ከኋላዋ እየተከታተለ ጠርቶ አስቆማት። በዚህን ጊዜ ነጋ ወክ ማድረግ ፈልገህ ነው እንዴ ብላ አስጠይቀዋል። አሁን የማፈልግ ነበር አንቺ አትቅረበኝ እያልሽ አስቸገርሽኝ እንጂ ያላት ነው። እኔ መቼ ወድጄ ነው ብለህ ነው? አክስት ሮማንና እህት ናቸው እኮ እኔን አንተን እንዳልቀርብ የከለከሉኝና ከነሱ ሰላም ለመፍጠር በሚል ነው እያላት ነው። እነሱ መቼም ቢሆን ምንም ብታደርግላቸው ሰላም አይፈጥሩም እያላት ነው። እንግዲህ ለማንኛውም አንተ ግን ለምንድን ነው ወላጆችን እናትህን ማትፈልጋት ትለዋለች። እሱ ደግሞ እንግዲህ ያኔ ጥላኝ የሄደችን እናት ምን ብዬ ነው ዛሬ መፈልጋት እያለ ነው። እንግዲህ የጣለችህ ከሀብታም ቤት ነው እና ለአንተ የተሻለ ነገ በማሰብ ሊሆን ይችላል። ከዛም ሲዘል እንግዲህ ለአንተ ምክንያቷ ምን እንደሆነ መጠየቅ ማወቅ አትፈልግም እያለችው ነው። እሱ ደግሞ እናት እኮ አጣች አገኘች የሚል ነገር አይደለም፣ ትንፋሿ ብቻ በቂ ነው። መታቀፍ በእናት እቅፍ ማደግ በራሱ ትልቅ ነገር ነው፣ በቂ ነበር እያላት ነው። ግን ግድ ስትለው እሺ እናትሽን ካስተዋወቁ በኋላ አስብበታለሁ ፈልጋታለሁ ብለዋል እና እድልም እንግዲህ እናቷን በማስተዋወቅ ዙሪያ ምንም አላመነታችም። እሺ ብለዋለች። አሁን ተቃቅፈው እጅ ለእጅ ተያይዘው ወክ እያደረጉ ነው። ግን ይህን እያደረጉ እያለች ሜላት ተደብቃ እየተመለከታቻቸው እየጨሰች ነበረ። በጣም ተናዳለች። እንግዲህ ከወክ መልስ አሁን እድል ገብታ ቤት ተኝታ እያለ አክስቷ ሮማንን አስተባብራ ሜላት እድል ክፍል ገቡና ሮማን አፍና እያስፈራሯት ነው። እድልን ከነገ ጀምሮ የት ሄደች ሳይባል ውልቅ ብለሽ እንድትጠፊ እዚህ ቤት እንድናይሽ አንፈልግም እያሏት ነው። እሷም እንግዲህ ካልፈለጋችሁ ምን ይደረጋል፣ አሁን ወይዘሮ ገነትን አሳውቄ እወጣለሁ ስትል እሷ ምንም ማወቅ የለባትም፣ በቃ ነገ መንጋት የለበትም ከዚህ ቤት እንድትወጪ ብሏታል። እሷም እንግዲህ አሁን ውጡልኝ ለጊዜው ብላ አስወጥታችኋለች።
እድል የቸገረ ነገር ነው የገጠማት። እድልን እንግዲህ ነገ ጠዋት በጠዋቱ ኮተትሽን ይዘሽ እዚህ ቤት እንድትወጪ ብለዋት ነበር ሮማንና ሜላት። እሷ ግን ጠዋት ተነስታ ቡና እያፈላች ነበርና ቡና እያፈላች እያለ ወይዘሮ ገነት እንግዲህ ሜላት ከምትማርበት ትምህርት ቤት ልታስመዘግባት እንደሆነ ስትነግራት እድል የማታውን ማስፈራሪያና ዛቻ ስለ አስታወሰች ድጋሜ ማሰብ ሳይኖርብኝ አይቀርም ሜላት ብቻ ትማር እሷን አስመስግቢ ስትላት ወይዘሮ ገነት እንግዲህ ከብዙ ድርድር በኋላ ነበርና ወደዚህ ሐሳብ የመጣችው አሁን ወደ ኋላ ስትመልሳት ድጋሜ አላነሳብሽም ቡናውም ይቅርብኝ ብላ ትታት ሄደች። በዚህን ጊዜ ሁለቶች እንግዲህ እድል በዚህ አቋሟ መትገፋ ስለመሰላት ሜላትና ሮማን ጥሩ አድርገሻል፣ ግን አሁን በቃ አሁን ማንም ሳይኖር ቦታችን ይዘሽ ውጪ ሲሏት እኔ እንደ ሌባ አልወጣም የግድ የወይዘሮ ገነት መንገር አለብኝ ስትል ተናንቀናል ብላ እንደ ማታው ሊያስፈራሯት ሲመጡ በጣደችው ጀበና ስትላቸው እነሱ ፈርተው ሮጡ። ለዚች ልብ ነው እንዲህ ያሉ ይመስላል። በዚህ ጊዜ የእድል ኩርፊያ ገና አልበረደም ነበርና ወጣ በረንዳ ላይ ቁጭ ብላ እየተከዘች እያለ ቢኒ ደግሞ እድል አልማርም መባሏን ስለሰማ በጣም ተናዶ በጣም ታናድጃለሽ፣ እንዴት እንደዚህ ታደርጋለሽ ሲላት በእኔ ከመናደድ በፊት አክስትህና እህትህ ያደረጉኝን ብትሰማ አይሻልም ነበረ? ማታ እኮ መጣው ሊገሉኝ ነበረ፣ እንዴት እነሱ ባሉበት እኔ ትምህርት ቤት ሄዳለሁ ስትል እሱም እንግዲህ ይህንን አለማሰቡ ቆጭቶትና ጸጽቶት ይቅርታ ጠይቋት እሱን እኔ እፈታዋለሁ ብለው ተስማምተዋል። አሁን እንግዲህ ኖርማል ይህንን ነገር የሰማውን ነገር ማረጋገጥ የፈለገ ይመስላል። ወይም በአጋጣሚ ሆኖ ሮማንና ሜላት ተማክረው እድልን እንደማታው ለብቻዋል ያስፈራሯት። ዛሬ ደግሞ ጩቤም ይዘዋል። ሮማን በጩቤ ለመውጋት አንገቷን ይዛ ልታስፈራራ ስትል እንደ ድንገት ቢኒ ከሰማይ የወረደ ይመስል አዳናትና ይህ ቢኒ እንደመጣ ሩጣ ወጣች። ቀጥላ ሜላትም የሆነ ነገር ልትል ስትል አንዴ በጥፊ ሲያጮላት ሜላትም ወጣችና አሁን ጥሩ ግንኙነት ፈጥረዋል። እድልና ቢኒ ተጠምጥማበታለች ስላዳናት፣ በእርግጥም አድኗታል። አሁን ብዙ ነገር እያወሩ ናቸው። ስለ ፍቅር አወሩ፣ ስለ ትምህርት ቤት አወሩ፣ ብዙ ነገር። ቢኒ እንግዲህ ልክ እንደሱ አይነት ነገር ቆንጆ በምናቡ ፍቅረኛ እንዳለው እየነገራት ነው እንጂ በአካልም የሚያውቃት ፍቅር እንደሌለው እንግዲህ በገደምዳሜው እድል እንደተፈቀረች ገብቷታል ማለት ነው። ብዙ ነገር አውርተዋል። እንግዲህ ለፊውቸሪቲ እንግዲህ ወይዘሮ ሮማን ያደረገችውን ነገር ታውቃለችና ቢኒያምን ይቅርታ እያለችው ነው። ይቅርታ አድርግልኝ ባክህ እኮ ሜላትን ለመተባበር ብዬ ነው እንጂ ያን ነገር እንዴት አደርጋለሁ እያለ እሱ ደግሞ አንቺ እንዴት ታላቅ ሆነሽ ይህን ነገር እንዳታደርግ ትከላከልሽ ነበር እንጂ እንዴት አብረሽ ትተባበሪያለሽ ብሎ ወቀሳት። ሲጀመርም እዚህ ቤት ሁለተኛ አትምጪ፣ አንቺ ሲጀመር በእድሽ ሁሉ ምትቀኝ ነው የሚመስለኝ ሲላት ከቱላ ሳቀች። አዎ እንግዲህ እውነቱን ሲነግሩት የኮረኮሩትን ያክል ይስቃል ሰው ይላሉ። እውነት መሆኑን ባንቺ አይቻለሁ። አንቺ ስራ የለሽም ቤት የለሽም እንዴ ራስሽ ድጋሜ እዚህ አትምጪ ብሎ ቢኒ ተናዶ ወጥቷል። እንግዲህ ይህ በዚህ እንዳለ ኖርማል አሁን ደግሞ እድል ምንም እንዳልተፈጠረ ያለፈውን ረስታ ከወይዘሮ ገነት ጋር በፍቅር እያወሩ ናቸው። እንደ ልጅ እየተንከባከበቻት ነው። እግሯን ታሻታለች፣ ታጥባታለች። እንግዲህ ወይዘሮ ገነትም ከሜላት ጋር እኮ እንደዚህ አይነት ደስተኛ አልሆንም እያለች ነውና እድል ምናልባት ሜላት እንደዚህ ክፉ የሆነችው ብቸኛ ስለሆነች ይሆናል ብላ ሐሳብ አቅርባ ነበረ። ነገር ግን ወይዘሮ ገነትን የብቸኛነቷን ፈልጋ አልነበረም፣ ግን እሷ ብቻዋን መሆን ነው የምትፈልገው እያሉ ብዙ አወሩ ስለ ልጅና እናት። እንግዲህ እድልም የራሷን ተሞክሮ ብዙ እያወራች ግን እስካለው ድረስ እንከባከብሻለሁ ስትል ወይዘሮ ገነት ከፋል። ምን ማለት ነው እስካለው ድረስ ማለት የልጅ ነው ብላ ስትላት እንግዲህ ልጅሽና እህትሽ እያሉ የዚህ ቤት ስንት ቀን ታግሼ እኖራለሁ፣ በጣም ክፉ እየሆኑብኝ ነው ብላለች። እነሱን አስታግሳለሁ ብላ እያለች ነው እንግዲህ በመካከል እንግዲህ አንድ ጨዋታ መጣች ወይዘሮ ገነት። ለይሻለሁኝ እስካለው ድረስ ላልሽው ትቀጫለሽ፣ አንድ ዘፈን ዝፈኝ ስትባል የብዙነሽ በቀለን የእናቱ ለታዋን በድምጿ አንጎራጎረችላት እንዲህ ስትል የእናቱ ለታዋን ባውሳው ወዳለው ደግነቷ ብዙ መሆኑን አውቃለሁ። ወላጅናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ። እናቱን የማይወድ ሳለ ቢሎኝ ሰው ነው አልለው ማውሬ ነው ባይነኝ። የዋሂቷ እናቴ እኔን ወላጀቷ እጅግ ይሰማኛል እውነተኛነቷ። እንግዲህ ሁለቶችም እንባ በእንባ ሆነዋል። ሊቋቋሙት የሚችሉ አይመስሉም። እንግዲህ ሁለቶችም ታሪክ አላቸውና እናትን አስመልክቶ
እናት ሆናም ልጅም ሆናም እንግዲህ ሁለቶችም እያለቀሱ ናቸው። በዚህ መልኩ ነው እንግዲህ የነሱ የተፈጸመው። ከዚህ ቀጥሎ ኖርማል ይሄንን ካስተናገደች በኋላ እድል ከፍቷትና ተክዛ ትዝታ ውስጥ ገብታ ወደ ክፍሏ እየተመለሰች እያለ ሜላት ተከታትላ ፀጉሯን ጨምድዳ ይዛ አንቺ እዚህ ቤት እንድትኖሪ አልፈልግም መውጣት አለብሽ ስትላት አንቺ ታስወጭኝ እንደሆነ በግድ ብላ ደግሞ ልዋ ተነሳባትና እድል እንደው ሆድ ብሷታል። ምን ፈልገሽ ነው ስትል የኔ ቤት ነው እንግዲህ አንቺ መውጣት አለብሽ ደግሞ አንድ ቤት ትምህርት ቤት ልንማር አንችልም እያለች ነው። እሷ ለምንድን ነው ይህን ያክል የከፋሽና የበሸቅሽው ስትል የኔን ቦታ አንቺ ልትወስጂ ስለሆነ ነው ብላ ማለት። በዚህን ጊዜ አንቺ ግን እናትሽ እኮ እንደ እናት ነበር የሆነች አንቺ ግን በቃ ማደጎነትሽን አልረሳሽም እያለቻት ነው። ማደጎ የሚለውን ቃል ስትሰማ ሜላት በጣም ተናዳለችና አልወጣም ስትል ፀጉሯን ጨምድዳ ነው ያስወጣቻት እድል። እንግዲህ ሜላት እያለቀሰች ይህንን ብጾቷን ለቢንያም ለማጋባት ፈልጋ እድል እኮ ማደጎ አለችኝ ብላ ስትለው እሱ እንዲያውም በትክክል አስረዳ። እናታችን እኮ እንደ ማደጎ አይደለም እንደ እናት ከወላጅ እናት በላይ ነው እናታችን ጥላን፣ እሷ ግን እንደ እናት ፍቅር ሰጥታን ነው። አንቺ እንደ ማደጎ አትሁኚ፣ ስድቡ ሊያናድድሽና ሊያስከፋሽ አይገባም ብሎ እንዲያውም አብሽቋት ሄደን። አሁንም የሜላት ለቅሶ እንደቀጠለ ነው። ወይዘሮ ገነት ስትመጣም ይህንን መልሳ አለቻት። እንግዲህ አንቺ ነግረሻት ነው እያለች ነው። እሷም እንግዲህ እንደዚህማ ሆዳ አይባስሽ አንቺ ምንም ቢሆን ልጅ ነሽ እያለ አቅፋ እያባበለቻት እያለ አክስቷ ወይዘሮ ሮማን መጣች። በዚህ ጊዜ ሮማን እዚህ ቤት እንዳትመጭ ተብላ ነበርና ለምን መጣሽ ብላ ስጮህባት እንግዲህ ሜላት እኔ ነኝ የጠራኋት ከሷ ጋር መሄድ ፈልጋለሁ ብላ ቁጭ እኔ ደግሞ እንግዲህ ለምንድነው ከሷ ጋር የምትሄጂው ብላ ስትል ሮማን አቀሳሰረች። በዚያ የሰራተኛ ምክንያት ነው መቼስ ልጅ ከፋት ብለሽ ያችን ሰራተኛ ታባሪያት እያለች ስታቀሳስር በመካከል እንግዲህ ኖርማል አይ ልክ አይደለም ሁለተኛ ትምጭ ብላ ወይዘሮ ገነት የቆረጠች ትመስላለች። ይህን እየተጨቃጨቁ እያለ ግን እድል መጣችና እድል የማደጎ ማለቷን እንግዲህ ወይዘሮ ገነትም ከንክኗት ነበርና በምንም አይነት ስሜት ውስጥ ብትሆኝም እንኳን ይህን ቃል መናገር አልነበረብሽም ስትላት እድል በተናገሩት ነገር እኔ አልጸጸትም እያለች ነው። በዚህ ጊዜ እነ ሮማንም ማቀሳሰር ጀመሩ። እዚህ ቤት በቃ ለቀሽ ውጪ እያሏት ሲሉ እኔ እንዲያውም ከእናንተ ጋር አብሬ መኖር አልፈልግም፣ ልትገሉኝ እንደነበረ ረሳችሁ እንዴ? እሱን ለምን ደበቃችሁት? ቢንያም እኮ ነው ያስጣለኝ ስትል እንግዲህ ወይዘሮ ገነት ይህንን አታውቅም ነበርና እናንተ ያደረጋችሁትን አድርጋችሁ የራሳችሁን ደብቃችሁ ነው እንዴ የተበደላችሁ መስላችሁ መጣችሁ እየየምትሉ ብላ ተቆጣች። አሁን እንግዲህ እርስ በርሳቸው እየተጨቃጨቁ ነው። ይህ ሐሳብ የማን ነው ተብላ ስትጠየቅ ሜላት ያክስቴ ሮማን ነው አለች። ሮማን ደግሞ ሜላት ነው የሚል ጭቅጭቅ ውስጥ ገብተዋል። አሁን እርስ በርሱ ነው አልጠው። እድል እንግዲህ በዚህ መልኩ ሐሳቧን ገልጻ በጣም ተናዳ እያለቀሰች ክፍሏን ዘግታ ቁጭ ብላለች። አሁን ወይዘሮ ገነት ሂዳ ብትለምናትም አልከፍትም ቆይ እመጣለሁ እያለች ነው። ቢንያምም ተመላልሶ ጠይቋታል። እንግዲህ አልከፍትም ብላለች እድል። አሁን መጨረሻ ላይ ወይዘሮ ገነት የተፈጠረውን ነገር ስትነግረው ቢንያም በጣም ተናዷል። በእነሱ ምክንያት እድል ከዚህ ቤት ከወጣች የማደርገውን ያውቃሉ ብሎ ፎክሮ ነው ሄደውና አሁን በቃ እዚህ ቤት ጭንቅ ሆኗል። አሁን ወይዘሮ ገነት መጨረሻ ላይ የደረሰችበት ሐሳብ ምንድነው? እዚህ ቤት መኖር ትፈልጊ ከሆነ ከእድል እግር ስር ወድቀሽ ይቅርታ መጠየቅ አለብሽ። ይቅርታ ብቻ ሳይሆን ከእንግዲህ በኋላ ድጋሚ ከሷ አጠገብ ድርሽ እንዳትይ አለቻት። እንግዲህ ወይዘሮ ሮማን አቅማማች። ለምንድነው ሰራተኛ ከሆነች ምንድነው እንደዚህ ያን ያክል መሆን እያለች እሷ ግን እድል ጋር ልጅም በላይ ነች። በቃ እንደ ልጅ አይነት ስሜት የተሰማኝ እድልን ሳገኝ ነው። እሷ ከሁሉም በላይ ነች እያለች ነው። እንግዲህ በኋላ መቼስ እናቴ አትልሽ ምንድነው በዚህ ልክ መሽቆጥቆ ስትል አለችኝ እኮ የወለድኋት ያሳደኋት ሜላት ታይ ስትሄድ እኮ የተንከባከበችኝ አብራኝ የነበረች እኮ እድል ነች። ስለዚህ እንግዲህ በኋላ እንዲያውም ሰራተኛ ቀጥራለሁ ወቂው ብላ ቁርጧን ነግራታለች። እንግዲህ ሮማን አሁን የቸገረ ነገር ነው የገጠማት። ይቅርታ ካልጠየቅሻትና ከእንግዲህ በኋላ አጠገቧ ድጋሜ ማደርሽ ካልሆነ በስተቀር እዚህ ቤት ድርሽ እንዳትይ የሚል የመጨረሻ ማስጠንቀቂያ ስለተሰጣት እንግዲህ አለሳልሳ ለማለፍ ይመስላል ሮማን እድል ክፍል ገባችና እድል ደግሞ ሻንጣዋን እያዘገጃጀች ነው ለመውጣት። አሁን ሮማን ይቅርታ ለመጠየቅ ያሰበችም አትመስልም። ምንድነው እያለች ያለችው? በቃ መውጣትሽ የማይቀር ነገር ነው፣ አለሳልሰሽ ውጪ፣ ግን እኔ በእኔ ሰበብ እንድትወጪ አልፈልግም እያለች ነው። አሁን እድል በጣም ምርር ብሏት የመጨረሻዋም ነውና ቆይ ግን አንቺ ምንድነው ፍላጎትሽ ስትል ከሜላት እንዳደርሽ አለቻት። ሜላት ምን ነው ልጅሽ ነች እንዴ? ቢንያም ልጅሽ እንደሆነ አውቃለሁ፣ ግን አላማሽ ምንድነው ብላ አፍጣባታለች። እንግዲህ እድል እንዳሰበቻት ሆና አላገኘቻትም ሮማን። እድል ኃይለኛና በጣም ቁጡ ሴት ልጅ ነች። እንግዲህ ተፋጠዋል። ምን ይፈጠር ይሆን?